እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የጌታ አምላካችን ስም የተባረከ ይሁን። እግዚአብሔርን ቃል ዛሬም ከኔ ጋር እንነጋገራለን። መጽሐፍ ቅዱስ የያዘን ሰዎች መጽሐፍ ቅዱሳችንን ከሐዋርያት ሥራ መጽሐፍ ሁለተኛው ምዕራፍ ላይ ከፍተን ወንጌሎቻችን ቆመን የጌታን ቃል እናነባለን። የሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 42 ጀምሮ በአዲስ ኪዳን ገጽ 104 ላይ ታገኙታላችሁ። እግዚአብሔር ቃል እንዲህ ይነበባል። በሐዋርያትም ትምህርትና በህብረት እንጀራውንም በመቁረስ በጸሎትም ይተጉ ነበር። ነገር ግን በሰው ሁሉ ፍርሃት ሆነ። በሐዋርያትም እጅ ብዙ ድንቅና ምልክት ተደረገ። ያመኑትም ሁሉ አብረው ነበሩ። ያላቸውንም ሁሉ በአንድነት አደረጉ። መሬታቸውንና ጥሪታቸውን እየሸጡ ማንኛውም እንደሚፈልግ ለሁሉ ያካፍሉት ነበር። ቁጥር 46 በየቀኑም በአንድ ልብ ሆነው በመቅደስ እየተጉ በቤታቸውም እንጀራን እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። እግዚአብሔርን እያመሰገኑ በሕዝብ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር። እንጸልይ። ጌታ ሆይ ይህ አንተ ቃል ነው። ቃልህ ደግሞ እውነት ነው። እውነትህ ደግሞ የሚቀድስ ነው። ይህና ይህ ጉባኤ በተከፈተውና ሕያው በሆነው ቃል ፊት ቀርበናል። ጌታ ሆይ ቃል ወደ እኛ ይምጣ። በዚህ ቤት ላይ ከፍተኛና ኃያል ባለሥልጣን ቅዱስ ቃል ነው። የቃል ድምፅ እግዚአብሔር ሆይ በጆሮና በልባችን እንዲሰማን አቤቱን ለምንሃለን። ጊዜያችንን ባርክልን። እኔ ባሪያህን አግዘኝ። በኢየሱስ ክርስቶስ ስም አሜን። አረፍ በሉ። ጌታ ኢየሱስ ይባርካችሁ። ዛሬ ከኔ ጋር እንድንነጋገር ፍናስበው ወይም ደግሞ ያሰብኩት የእግዚአብሔር ቃል ክፍል በዚህ በሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ከቁጥር 42 እስከ 47 ያለውን ክፍል ነው የምንነጋገረው። ይህ የሐዋርያት ሥራ መጽሐፍ ስንመለከት የዚህ የሐዋርያት ሥራ መጽሐፍ ጸሐፊ ሐኪሙ ሉቃስ የጳውሎስ ወዳጅ የነበረው ሉቃስ እንደጻፈው በቤተ ክርስቲያን ታሪክ ይታመናል። ሉቃስ ደግሞ የጻፈለት ሰው የሉቃስ ወንጌልንም ሆነ የዚህ የሐዋርያት ሥራ መጽሐፍ የተጻፈለት ሰው የተከበረው ቴዎፍሎስ የሚባል ለግለሰብ እንደተጻፈ እንመለከታለን። ይሄኛው ደግሞ የዚህ የሐዋርያት ሥራ መጽሐፍ ሉቃስ መጽሐፍልን ሐሳብ ውስጥ የምንመለከተውና የምናገኘው ነገር አንዱ የሐዋርያት ሥራ መጽሐፍ ከጌታችን ከኢየሱስ ክርስቶስ የተጀመረው በሞቱና በትንሣኤው በሥራው የጀመረውን አገልግሎትና የወንጌል ተልእኮ በሐዋርያቱ እንዴት እንደቀጠለ፣ በሐዋርያቱ መካከል መንፈስ ቅዱስ እንዴት እንደሰራ፣ ተልእኮዊት ቤተ ክርስቲያን እንዴት እንደተወለደችና እንታድግ እንደነበር የሚያሳይ መጽሐፍ። አንዳንድ ሰዎች የሐዋርያት ሥራ ከሚለው አስተያየም ይልቅ የመንፈስ ቅዱስ ሥራ በሐዋርያቱ የሚለው ቢሆን ይሻላል ብለው ይናገራሉ። ችግር የለውም፣ እንደዛም ብንለው ክፋት የለውም ብዬ አስባለሁ። መጽሐፍ የተጻፈው ከ63 እስከ 70 ዓመተ ምህረት እንደሆነ ሰዎች ይናገራሉ። መጽሐፉ ቀደም እንደተናገርኩት የሽግግር መጽሐፍ ነው። በሐዋርያቱ ወይም ደግሞ በቤተ ክርስቲያን ውስጥ መንፈስ ቅዱስ እንዴት እንደሰራ ወይም ደግሞ እንዴት ይሰራ እንደነበር የሚተርክ የሚያትት መጽሐፍ ነው። ምዕራፍ 1 ቁጥር 8 ላይ እንደምናገኘው ይህንን ሐሳብ ከምዕራፍ 1 እስከ 28ኛው ምዕራፍ እስከ መጨረሻው ምዕራፍ የምንመለከተው ጌታችን ኢየሱስ ክርስቶስ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ የሚለው የክርስቶስ ኢየሱስን ተልእኮ የሚወጡበትን አቅምና ኃይል በመንፈስ ቅዱስ እንደሚያገኙ፣ መንፈስ ቅዱስ በሰጣቸው ጸጋና ኃይል ደግሞ የክርስቶስ ኢየሱስን ወንጌል አብሳሪ ቤተ ክርስቲያን እንደምትሆን ወይም ደግሞ እንደሆኑ የምናይበት ክፍል ነው። ዛሬ እንኳን ያነበብነው ሁለተኛው ምዕራፍ ከቁጥር 42 እስከ 47 ያለውን ስንመለከት አስቀድመን ከቁጥር 1 እስከ ቁጥር 41 ያለውን ብንመለከት ጌታችን እንደተናገረው ምዕራፍ 2 ቁጥር 1 እንደሚነግረን ባለ 50 የተባለው ቀን በደረሰ ጊዜ
ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩበትን ቤት ሞላው ካለ በኋላ እንደ እሳት የተከፋፈሉ ልሳኖች ታዩአቸው፣ በላያቸው ላይ ተቀመጡባቸው። በሁሉም ላይ መንፈስ ቅዱስ ሞላባቸው። መንፈስም እንደሰጣቸው ልሳኖች ይናገሩ ጀመር። እንደሚለው ጌታችን ምዕራፍ 1 ቁጥር 8 ላይ መንፈስ ቅዱስ በእናንተ ላይ ይወርዳል ብሎ የተናገረው ቃል ምዕራፍ 2 ላይ ሲፈጸም በተለያዩ ቋንቋ ልሳኖች እንደተናገሩ በዛ በመንፈስ ቅዱስ በመውረዱ ምክንያት በልሳኖች ሲናገሩ የተለያዩ የሀገራት ቋንቋዎችን እንደተናገሩ ያንን ተከትሎ ደግሞ እዛ በኢየሩሳሌም ለበዓለ ሃምሳ በዓል የመጡ ለጴንጤቆስጤ በዓል የመጡ ሰዎች እንዴት የእኛን ቋንቋ ይናገራሉ? የእግዚአብሔርን ድንቅ ሥራ በገዛ ቋንቋችን ሰማን ብለው አንዳንዶቹ ደግሞ እኛማ ጠጥተው ነው ባሉ ጊዜ ሐዋርያው ቅዱስ ጴጥሮስ ብድግ ብሎ የክርስቶስ ኢየሱስን ወንጌል እንደሰበከ ጴጥሮስ የሰበከውን ወንጌል እንኳን የወንጌል ስብከት ጎን ለጎን የምናስቀምጠው እናንተ የሰከራችሁት እናንተ የገደላችሁት ኢየሱስ ክርስቶስ እግዚአብሔር ግን ጌታም ክርስቶስም አድርጎ የሞትን ጣር አጥፍቶ አስነሳው ብሎ ወንጌል በተናገረ ጊዜ ቁጥር 42 ቁጥር 41 ላይ 3000 የሚያህሉ ሰዎች ወደ ክርስቶስ ኢየሱስ የተቀላቀሉበትን ሴናውን የምናገኘው ከቁጥር 1 እስከ 41 ድረስ ባለው ውስጥ። ስለዚህ መንፈስ ቅዱስ መጣ፣ ቤተክርስቲያን ተወለደች። 3000 የሚያህሉ ሰዎች በጴጥሮስ ስብከት መጡ፣ ዳኑ። እኚህ ቀድሞ የነበሩት ሐዋርያት ቀጥሎ ደግሞ ከሐዋርያት የነበሩ 120 የሚያህሉ አማኞች በጴጥሮስ ስብከት ደግሞ የዳኑ 3000 የነበሩ ሰዎች ቅዱሳን እንዴት ነው ይኖሩ የነበረው የሚለውን ነው ዛሬ ከኔ ጋር የምንነጋገረው። ርዕሴ እንዲሆን የምፈልገው 44ኛው ቁጥር 44 የሚለውን ስናይ ምን ይላል? ያመኑትን ሁሉ አብረው ነበሩ። ደግመን በጣምረን በተባካችሁ ያመኑትን ሁሉ አብረው ነበሩ። ርዕሳችን ይሄ ነው። ያመኑት ሁሉ አብረው ነበሩ። ቁጥር 42 ይህንን የሚነግረን ይህ ህብረት እንዴት ነው የተመሰረተው? ያመኑት ሁሉ እንዴት ነው አብረው የሆኑት? እንዴት ነው አብረው የተቀመጡት የሚለውን ሲነግራት የመጀመሪያው በሐዋርያት ትምህርት ብሎ ነው የሚጀምረው። ያመኑት አብረው የሆኑት በሐዋርያቱ ትምህርት በአስተምሮ መሰረት አንድ ላይ ነው የሆኑት። የአማኞች ህብረት፣ የአማኞች አብሮ መሆን፣ የአማኞች አብሮ መቀመጥ ምክንያቱ መሆን ያለበት ወይም ደግሞ ምክንያቱ የሐዋርያት ትምህርት ወይም ደግሞ አስተምሮ እግዚአብሔር ወይም ደግሞ የቤተ ክርስቲያን አስተምሮ በአስተምሮ አንድነት ነበራቸው። ቤተ ክርስቲያን ከሌላው የማህበራዊ ግንኙነት ስብስብ ምን ይለያታል? በአስተምሮ ላይ የተመሰረተች በመሆኗ ልዩ ያደርጋታል። ስለዚህ ይህንን ማህበር ወይም ደግሞ በክርስቶስ ኢየሱስ አምኖ የዳኑ ሰዎች የሚሰበሰቡበት ጥላው ወይም ደግሞ የሚመሰረትበት መሰረቱ መሆን የሚገባው አስተምሮን ቃለ እግዚአብሔር ነው። ችግር የለውም አስተምሮ ችግር የለውም የሚባልበት ዘመን ላይ እንዳለበት አቅም ግን በአስተምሮ ተለያይተን ህብረት እናድርግ ማለት ይህ መጽሐፍ ቅዱሳዊ የኢየሩሳሌም ቤተ ክርስቲያን የተመሰረተችው የተያያዘችው የቆመችው አንዱ በሐዋርያቱ ትምህርት ነው። የሐዋርያቱ ትምህርት ደግሞ የሚመነጨው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ነው። እሱም ታላቁን ተልእኮ በማቴዎስ ወንጌል ምዕራፍ 28 ላይ ሲሰጥ እንዲህ ብሎ ነበር የሰጠው፣ እንግዲህ ሂዱና አሕዛብን ሁሉ በአብና በወልድ በመንፈስ ቅዱስም እያጠመቃችኋቸው፣ ቀጥሎስ ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። በክርስቶስ ኢየሱስ አስተምህሮ ላይ የተመሰረተ ህብረት ነው የነበረው
ኢየሩሳሌም በነበረችው ቤተክርስቲያን ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በመከረው ምክር ውስጥ በሁለተኛ ጢሞቴዎስ መልእክት ምዕራፍ 3 ላይ ከቁጥር 17 እንዲህ ይላል፣ አንተ ግን በተማርህበትና በተረዳህበት ነገር ጸንተህ ኑር፣ ከማን እንደተማርከው ታውቃለህና ካለ በኋላ ከሕፃንነትህ ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጻሕፍት አውቀሃልና። አስተምሮ ወሳኝ፣ መዳን የሚገኝበትን እውነት የሚሰጡ ክርስቶስ ኢየሱስ በማመን የሚገኘውን የዘላለም ሕይወት የሚሰጡትን ያን ጊዜ 27ቱ የአዲስ ኪዳን መጽሐፍት አልነበሩም። 39ኙን አንብበህ የምታገኘው ምንድን ነው? መዳን በክርስቶስ እንደሆነ የሚናገሩ መጽሐፍትን አውቃል እና በዛ ጸንተህ ኑር፣ በዛ ተቀመጥ። የሐዋርያቱ ኅብረት ወይም የቤተ ክርስቲያን ኅብረት መመስረት ያለበት በአብሮ አደግነት አይደለም፣ በቋንቋ አንድነት አይደለም፣ በወንዝ ልጅነት አይደለም፣ በአስተምህሮ በጤናማ አስተምህሮ ከመጽሐፍ ቅዱስ በመነጩ አስተምህሮ። ሐዋርያው ጳውሎስ ለቲቶ በመከረው ምክር አንተ ግን ከትክክለኛው ትምህርት ጋር ተስማሚ የሆነውን ከቅዱስ ቃሉ ጋር ተስማሚ የሆነውን ትምህርት አስተምር። ቤተ ክርስቲያን አየር ላይ አይደለም ያለችው፣ መሰረት አላት። መሰረቱም መጽሐፍ ቅዱሳዊ የሆነ ሐዋርያዊ ትውፊት ያለው የክርስቶስን ማዕከል ያደረገ አስተምሮ ነው ኅብረታችን መመስረት ያለበት። አስተምሮ ደግሞ በመነጨ ኅብረት በኅብረትም ብሎ ይናገራል። ኅብረቱ ከአስተምሮ የመነጨ ከክርስቶስ ትምህርት የመነጨ ኅብረት፣ ግንኙነት፣ ወንድማማችነት። መጽሐፍ ቅዱሳችን የአማኞችን ኅብረት ከሚጠራበት አንዱ መጠሪያ ስሞች መካከል ምንድን ነው የሚለው? የወንድሞች ኅብረት። ሰው ሁሉ ወንድማችን አለ። ሰው ሁሉ የአምላካችን የአባታችን ፍጡር ነው። ወንድሞች ግን የምንሆነው በክርስቶስ ኢየሱስ ኃጢአታችን የታጠበ በመንፈስ ቅዱስ ዳግም ልደት ያገኘን በእግዚአብሔር አብ የተወደደን እኛ ወንድሞች አንድ ቤተሰብ ነን። ስለዚህ ኅብረት ምን አይነት ኅብረት? አስተምህሮ የወለደው ኅብረት፣ የእግዚአብሔር ቤተሰባዊነትን ያቀፈ ኅብረት። መጽሐፍ ቅዱሳችን በመዝሙር 33 ላይ እንደሚናገር ወንድሞች በኅብረት ምንድኑ ቢቀመጡ ቢኖሩ እነሆ መልካም ነው፣ እነሆ ያማረ ነው። እንዴት? ከራስ እስከ ጢም እንደሚደርስ እንደ አሮን ጢም በልብሱም መደረቢያ እንደሚወርድ ሽቱ ነው። ይሄ አሮን የሚቀባው ለክህነት የሚቀባው ሽቱ ማንኛውም ሰው የሚቀባው አይነት ነው። ለቤተ ክህነት አገልግሎት የተለየ ውድና ሁሉ ጋር ማይገኘውን ነው ጠቅሶ እንዲህ ያማረ ነው፣ መዓዛው እንዲህ ግሩም የሆነ ነው፣ ከሩቅ የሚጣፋ ነው እና ያን ብቻ አይደለም፣ በጽዮን ተራራ እንደሚወርድ እንደ አርሞንኤም ጠል ነው። የእስራኤል ምድር ሄደው የጎበኙ ሰዎች ምድሩ በረሃና ደረቅ ነው። አንድ ስፍራ ብቻ ነው ልምላሜ ያለው። ይሄ የአርሞንኤም ተራራ የሚባለው እላዩ ላይ ግግር በረዶ አለ። በረዶ እየተቀለጠ የታችኛውን የተራራውን ክፍል እያለመለመ አረንጓዴ እያደረገ ነው የምትጓዙ። ወደ ምድረ በዳውን እያለባችሁ ግን ከፊት ለፊታችሁ አረንጓዴ ነገር እያያቸው ነው ሄደው የጎበኙ ሰዎች እና የወንድሞች ኅብረት እንዴት ነው? እንደዚህ ያማረ ፍሬያማነት ያለበት ነው፣ ውበት ያለበት ነው። ኅብረት ከአስተምሮ የመነጨ ኅብረት እንዲህ ውብ ነው ብሎ ነው መጽሐፍ ቅዱሳችን ስለ ወንድሞች ኅብረት ይናገራል። አብረው የነበሩት በሐዋርያት ትምህርት ቀጥሎ በኅብረት ቀጥሎ እንጀራውንም በመቁረስ እንጀራ በመቁረስ አለ። እንጀራ በመቁረስም በኋላ መጣበታል። እንጀራውንም የጌታችንን የኢየሱስ ክርስቶስን
የመስቀሉን ሞትና ትንሣኤውን ማዕከል ያደረገ የወንድሞች ህብረት መኖር አለበት። አስተምሮ መመሰረት አለበት። ከአስተምሮ የመነጨ ህብረት መኖር አለበት እና ማዕከል የሚያደርገው የልብ ምቱ የሚያቀነጠውና የሚሽከረከረው ክርስቶስ ኢየሱስን ማዕከል ያደረገ፣ መስቀሉን ማዕከል ያደረገ፣ ሞቱን ማዕከል ያደረገ፣ ትንሣኤውን ማዕከል ያደረገ ሊሆን ይገባዋል። ክርስቶስ አልባ ህብረቶች ብዙ ስላለ መስቀል የሌለባቸው እምነቶችም ብቅ እያሉ ስለሆነ እና የአማኞች ህብረት በመልይ ያደርገዋል። ማዕከሉ ክርስቶስ የሞተልን ያዳነን ስለኛ ኃጢአት በቀራንዮ መስቀል ላይ የፈሰሰው ያን ክቡር ደምና ያን የተቆረሰውን ክቡር ስጋ የሚያስብ መታሰቢያን የሚያደርግ ሊሆን ይገባዋል። እዛ ላይ ነው የተመሰረተው የወንድሞች ህብረት። ምክንያቱም እንጀራውን መቆረስ ራሱ የጌታ እራት አገምነው ራሱ የሰው አይደለም የጌታ እሱም እንዲህ ብሎ የሰጠው ስለሆነ እንጀራንም አንስቶ አመሰገነ፣ ቆርሶ ሰጣቸውና ስለእናንተ የሚሰዋው ስጋዬ ነው፣ ይህንን ለመታሰቢያ ያደርጉት አለ ጌታችን ራሱ። በሉቃስ ወንጌል ምዕራፍ 22 ቁጥር 19 ሐዋርያት ይህንን ትውፊት ተከትለው እንዲህ ብለው አስተማሩ። ለእናንተ አሳልፌ የሰጠሁትንም ከጌታ ተቀብዬዋለሁና ጌታ ኢየሱስ አምሮ በተሰጠባት በዛች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶ እንካችሁ ብሉ፣ ይህ ስለ እናንተ የሚሆነው ስጋዬ ነው፣ ይህን ለመታሰቢያ ያድርጉት አለ። ጌታችን ተናገረ። ቀጥሎስ ሐዋርያት አስቀጠሉት። ሐዋርያዊ ቅብብሎች ውስጥ መኖራችን ማሳያው ጌታን ማዕከል ያደረገ ህብረት ካለን፣ መስቀሉን ማዕከል ያደረገ፣ ሞቱን ማዕከል ያደረገ፣ ትንሣኤውን ማዕከል ያደረገ ህብረት ላይ ነው የሐዋርያቱ ግንኙነት የተመሰረተ። ከሰሞኑ ከአብሮ አደግ ጓደኞች ጋር ተገናኝተን ስናወራ ለምድር አትገባም የድሩ ስም ደስ ይላል፣ አብሮ አደግ ይላል እና በአንድ ሰፈር ኳስ ተጫውተን ከማደግ ባለፈ አፈር ከመፍጨት ባለፈ ስንሞት እንከባበር ብሎ የጌታ የአማኞች ህብረት እንዳያዋደግ ድር አለው። ከዛ ያለፈ ነው። መስቀሉን ማዕከል ያደረገ ነው። አስተምሮን ማዕከል ያደረገ ነው። እነሱ የጠየቁ ልጆች ሙስሊሞች ያሉበት፣ ኦርቶዶክሶች ያሉበት፣ እኔም ወንጌል አማኝ አለበት እምነታችን አስተምሮ የለበትም። አሁን እድሉ ሙት ነው አላም አምጣው የአማኞች ህብረት ማዕከሉ አልፋና ኦሜጋ የሆነው በሞቱና በትንሣኤው የእግዚአብሔር ካህናት የመንግስቱ አገልጋዮች ያደረገን የክርስቶስ ኢየሱስ ማንነትና ስራ ነው ማዕከሉ። አስተምህሮ ነው ማዕከሉ። ህብረት ነው ማዕከሉ። ሌላው አጣይታችሁ ከሆነ ቁጥር 4 የመጨረሻው ማለት ይተው የነበረው በየጸሎቱ በጸሎት አለ የሚለው በየጸሎቱ። አሁን ያለንበት ዘመን አንዳንድ ቦታ ወንድማችን በበርካታ አይነት ጸሎት አስተልዩ ጌታ ይባርከው። አንዳንድ ቦታ አይነት ጸሎት ያለ እስኪ እኔ ድንቅ ነኝ እኔ ብርቱ ነኝ ባል ኮንፌሽን ራስ ላይ ብቻ ያተኮረ ግን ቃሉ የሚናገረው በየጸሎቱ። ሐዋርያ ቅዱስ ጳውሎስ በኤፌሶን መጽሐፍ ላይ ምዕራፍ 6 ቁጥር 18 ላይ ስለ መንፈሳዊ የመጨረሻው ሲያጠቃልል በአዲስ ወንጌል ትርጉም የሚል ጽሑፍ ነው ያስቀመጡልን። በሁሉ አይነት ጸሎትና ልመና በማንኛውም ሁኔታ በመንፈስ ጸልዩ። በሁሉ አይነት ጸሎት በየጸሎቱ ይተጉ ነበር። የአማኞች ህብረት አስተምሮ ማዕከል ያደረገ ነው። የጌታን ሞትና ትንሣኤ ማዕከል ያደረገ ነው። ህብረትን ማዕከል ያደረገ ነው። ጸሎትን ማዕከል ያደረገ ነው። በብሔርና በቋንቋችን ብንጓደል አንጸልም።
ይህም በጣም ቅዱሳዊ ስራ አስተምሮ የለበትም። የምን ስብስብ ግንስ በየጸሎቱ የሚተጉ ነበር። የዚህ አሁን ያነበብነው የሐዋርያት ሥራ መጽሐፍ ላይ ያለ ቤተክርስቲያን የምትጸልይ ቤተክርስቲያን ናት። ምዕራፍ 1 ቁጥር 14 ላይ ያንን እናገኘዋለን። እነዚህም ሁሉ ከሴቶችና ከኢየሱስ እናት ከማርያም ጋር ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ምን ይሉ ነበር ይላል? ይተጉ ነበር። የማይቋረጥ ጸሎት በየጸሎቱ በተገናኙ ቁጥር ይጸልዩ ነበር። ጌታ ሊፈልጉ ነበር። ጌታ ወደዚህ መልሰ ቤተክርስቲያን ውስጥ ምን ጠፋ አላችሁ? አንድ ላይ መቆም ጠፋ። ህብረት ጠፋ። አስተምሮን መሰረት ያደረገ ህብረት ጠፋ። ካስተምሮ የሚመነጭ የልብ አንድነትና ህብረት ጠፋ። ክርስቶስን ማዕከል ያደረገ ወንድማማችነት ጓደለ። ውጭ ሰው በብሔር እንደሚጓደለው የእግዚአብሔር ቤት መጥቶ መጓደልን ጀመረ። ክርስቶስ ማዕከል መሆኑ ቀርቶ ቋንቋችን፣ ባህላችን አብረን ያደግንበት ቦታ ማዕከል ሆኖ አረምን ዘራል። ስለዚህ ወደዚህ እንመለስ ነው ይላልከው። ውስጥ እንዲህ ነበሩ። ባስተምሩ አንድ ነበሩ። ክርስቶስ ማዕከል ያደረጉ ነበሩ። በህብረት አብረው ነበሩ። በየጸሎቱ ይሰሙ ነበር። እግዚአብሔር በመካከላቸው ሲሰራ ደግሞ እናያለን። ቁጥር 43 ነገር ግን በሰው ሁሉ ፍርሃት ሆነ፣ በሐዋርያትም እጅ ብዙ ድንቅ ምልክት ተደረገ። ውስጥ ላይ ያለውን ያስተምሮ ህብረት፣ የህብረት አንድነት፣ ክርስቶስን ማዕከል ያደረገ ህብረት፣ በየጸሎቱ የሚተጋ ህብረት ውስጥ ላይ ያለ፣ ውጭ ላይ ምን ተፈጠረ? ነገር ግን በሰው ሁሉ ፍርሃት ሆነ። ይህ ፍርሃት ማለት አሸበሯቸው ማለት ሳይሆን ይከበሩ ነበር፣ ይደመጡ ነበር። ክርስትና በመጀመሪያው ምዕተ ዓመት እንደ መጥፎ የሚታይበት ዘመን ላይ ግን አይወዷቸው፣ ግን ያከብሯቸው። ቤታቸውን ከፍተው ላያስገቧቸው ይችላሉ፣ አክብሮት አላቸው። ወላጆች እንደሚነግሩ በተለይ ዘመነ መንግስት የነበረው የክርስትና ህይወት ቁጥሩ አናሳ፣ ጥራቱ ብዙ በመሆኑ የተነሳ ውጭ ያሉ ሰዎች ትላልቅ ስፍራን እየናቁና እየጠሏቸው ቢሆን ይሰሟቸዋል፣ ያከብሯቸዋል። እግዚአብሔርም ደግሞ ይላል በሐዋርያት መጽሐፍ ላይ በሐዋርያት እጅ ብዙ ድንቅና ምልክት ተደረገ። እግዚአብሔር በመካከላቸው ይሰራ ነበረ፣ እጁ ይንቀሳቀስ ነበረ። ይህ ህብረት እግዚአብሔርን ለመስራት ምቹ ሁኔታን ይፈጠራል። ብዙ ጊዜ ሰዎች እግዚአብሔር እንዲሰራ ነው የሚፈልጉት። እግዚአብሔር ግን የሚሰራው ህብረትና አንድነት፣ ያስተምሮ አንድነት፣ የልብ አንድነት፣ ክርስቶስን ማዕከል ያደረገ አንድነት፣ በየጸሎቱ የሚያተጋ ህብረት ባለበት ውስጥ እንጂ እግዚአብሔር የሚያንቀሳቀሰው ከእጁ ጀምረን ወደ ህብረት አንሄድም፣ ከህብረት እንጂ ወደ እጁ እንሄዱ። እግዚአብሔር እንዲያነትን ምርኮ ይመልስልን። ቀጥሎ ይህ ቁጥር 44 የትምህርታችን መርስ ያለበት ያሉት ሁሉ አብረው ነበሩ። የዚህ ክፍል ወይም ደግሞ ያውን ከ42 እስከ 47 ላለው ክፍል ወጋው ወይም ደግሞ ማዕከላዊ ሀሳብ እሱ ከፍ ብለን ላይ ሄዱ። ከቁጥር 42 እስከ 43 ላለው አይሮ ከቁጥር 45 እስከ 47 ለምናየው ሀሳብ ማዕከላዊ ቦታው ይሄ ቁጥር 44 ያመኑት በጴጥሮስ የወንጌል ስብከት ክርስቶስ ኢየሱስን የሕይወታቸው ጌታና አዳኝ አድርገው የተቀበሉት
የሐዋርያትን ትምህርት የተቀበሉት ክርስቶስን ማዕከል ያደረጉት በየጸሎቱ የሚተጉት በህብረት ያሉት እነርሱ ማለት ነው የነበሩት። በአስተምህሮ አንድ የሆኑ ሃይማኖታቸው አንድ የሆነ እነርሱ ያመኑት አንዳንድ አይደለም ሁሉ አብረው እንዴት አብረው ነበር? አይሁድ ወይም የግሪክ ሰው ሳይለይ ባሪያ ወይም ጨዋ ተብሎ መደብ ሳይሰጡ ሴት ወይም ወንድ ተብሎ ሳይከፋፈል ሁሉ በክርስቶስ አንድ መሆናቸውን ያመኑት አብረው ምንም አይነት የመደብ ልዩነት ሳይኖር በጥንቱ ዓለም አይሁዳዊ ከግሪካዊ ጋር መቀመጥ አይችልም። ባሪያ ከጨዋ ጋር መቀመጥ አይፈልግም። ወንድ ከሴት ጋር አብሮ ይቀመጣል። ያመኑት ግን በክርስቶስ ኢየሱስ አንድ የሆኑት ግን አብረው ነበር። ምክንያቱስ የጠራቸው በአንድ ተስፋ እንደተጠሩ ስላመኑ፣ አንድ አካል አንድ መንፈስ እንዳለ ስላመኑ፣ አንድ ጌታ ጌታቸው ስላደረጉ፣ አንድ ሃይማኖት እምነታቸው ስላደረጉ አብረው ነበሩ። ከሁሉ በላይ የሆነውን በሁሉ የሚሰራውን በሁሉ የሚኖረውን እግዚአብሔር አብን አባት ስላደረጉ አብረው ነበሩ። ሐዋርያው ጳውሎስ በኤፌሶን መጽሐፍ ምዕራፍ 2:19 ላይ ይላል፣ እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁ። የእግዚአብሔር ቤተሰቦች ናችሁ። ከማን ጋር ነው? ከቅዱሳኑ ሁሉ ጋር አብረው ነበሩ። ድሃው ከባለጠጋው ጋር አብሮ ነበር። ባሪያው ከጨዋው ጋር አብሮ ነበር። በቀድሞ ሕይወቷ ሴተኛ ዳሪ ነበረችው። ደግሞ ክርስቶስን አምኖ ፈሪሳዊ የነበረውም አብሮ ነበር። ቀራጩም ቀራጭ ያልሆነውም አብሮ ነበር። የተማረውም ያልተማረውም አብሮ ነበር። የትኛውም ድንበርና ከመከፋፈል ያልነጠለው አብሮነት አስተምህሮ መሰረታዊ አብሮነት በክርስቶስ ላይ በሞቱና በትንሣኤው ላይ የተመሰረተ አብሮነት፣ አብን አባት ያደረገ አብሮነት፣ ኢየሱስን ጌታ ያደረገ አብሮነት፣ የጠጡትን መንፈስ ቅዱስን በመረዳት ያለ አብሮነት፣ አንድ ተስፋ ወደፊት ይጠብቀናል ብለው ድሃውም ሀብታሙም፣ የተማረውም ያልተማረውም፣ ወንዱም ሴቱም፣ ጨዋውም ባሪያው አንድ ተስፋ ይጠብቀናል የሚል ተስፋ ያለበት አብሮነት። በዚህ በአንደኛው ክፍለ ዘመን የመደብ ትግል፣ የብሔር፣ የሀብት አሁን ደግሞ የመጣ የጾታ ትግል ባለበት ቤተክርስቲያን አንዱ ከሚያሰቃዩዋትና እያየናባት ካሉ ነገሮች መካከል ሚናት ግን ይህ መጽሐፍ ቅዱሳዊ ነው ብላ መጽሐፍ ቤተክርስቲያን መቆም ለእውነቷ መወገንና ግንባሯን እንደ ብላ ድንጋይ ልታደርግ የሚገባበት ጊዜ ላይ ደርሰናል። እንዴት ነው ማለት ነው?
እንዴት ነው አብረው የነበሩት? በጣም ውስጥ ተመልክቱት። ያላቸውን ሁሉ አንድነት አደረጉ። እንዴት? መሬታቸውንና ጥሪታቸውንም እየሸጡ። እንዴት ነው የነበሩ? አስደንቀው። ያላቸውን እሺ፣ ከኪስ ያለው ብዙ ያውቃ ይችላል። ያላቸውን አንድ አደረጉ። መሬታቸው የእርሻ ሊሆን ይችላል፣ መኖሪያ ሊሆን ይችላል፣ እየሸጡ ጥሪት ጨርቄን ማቄን ብለው ነገ አትርፌ እኖርበታለሁ የሚሉትን እየሸጡ ከዛ ለራሳቸው አዘብረዋይ ማንኛውም እንደሚፈልግ ነው ሁሉ ያካፍሉት ነበር። ለማውራት ደስ ማይል፣ ለመስማትም ደስ ማይል ገንዘብ ማውራትም በዚህ ጊዜ ሪት ሸጦ መሬት ሸጦ አንድ ላይ አድርጎ አንድ ላይ አክሲዮን አርሚሜትም ይደጋገፉ ነበር። የህብረታቸው ማዕከል አስተምሮ ብቻ ሳይሆን ያስተምሮ ያመነጨው ህይወት ብዙ ጊዜ ያታክል ሆነ። የሐዋርያው ቅዱስ ጳውሎስን መልእክቶች ኤፌሶንን ለምሳሌ ብናነሳ 6 ምዕራፍ አለው። ከምዕራፍ 1 እስከ 3 አስተምሮ ያነሳል። ተጠምናችኋል፣ ተደረጋችኋል፣ ሆናችኋል ይልና ከ4 ደግሞ እስከ 6 ተመላለሱ፣ ኑሩ፣ ተግብሩት። አስተምሮ አንድነት ብቻ ሳይሆን የነበራቸው ያ አስተምሮ በህይወት ሲመነዘር ያላቸውን በአንድ መሬትና ጥሪታቸውን እየሸጡ ለተቸገረው ሰው የሚያስበድሉን ይሰጡ። እስኪ 4ኛው ምዕራፍ ላይ ሄደን እናንብብ። ላወጣ ቁጥር 37 ያመኑትም ህዝብ አንድ ልብ አንዲትም ነፍስ ነበራቸው። ገንዘባቸውን ሁሉ በአንድነት ነበረ እንጂ ካለው አንዱ ነገር እንኳን የራሱ የሆነ ማንም አልነበረውም። እንደዚህ መሆን ይቻላል በየተሰጋ ቀጥሎ ቁጥር 34 በመካከላቸውም አንድስ እንኳን ችግረኛ አልነበረምና መሬት ወይም ቤት ያላቸው ሁሉ እየሸጡ የተሸጠውን ዋጋ ያመጡ ነበርና በሐዋርያት እግር አጠገብ ያኖሩት ነበር። ማናቸውም እንደሚፈልግ መጠን እያንዳንዱ ያካፍሉት ነበር። ለምን ከተባለ ቁጥር 33 ሐዋርያትም የጌታ ኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር። በሁሉም ላይ ታላቅ ጸጋ ነበረባቸው። የሚሰበከው ትምህርት ኢየሱስ ነው። ኢየሱስ አንድ ስላደረገ ያለን ነገር አንተ ምናል የሚልን ትኩረት በሐዋርያት ውስጥ ተቀስቅሶ ነበር። ጌታ ወደዚህ ይመልሳል። ብዙ ጊዜ ማትታወቅ ደስ ለምንባይ ለጨምሩና ገላትያ መጽሐፍ ምዕራፍ 6 ቁጥር 10 እንግዲያስ ጊዜ ካገኘን ዘንድ ለሰው ሁሉ ይልቁኑ ለሃይማኖት ቤተሰቦች መልካም እናድርግ ብቻ ለሰው ሁሉ ይልና ጠበብ ያደረገው ለሃይማኖት ቤተሰቦች ምክንያቱም ወንድማማች ነን። ይህን እናድርግ ይላል። ጸጋ ይብዛል። እኛ የፍቅር ልጆች እግዚአብሔር ደግሞ ፍቅርን የገለጠልን በመስጠት ልጁን በመስጠት ልጁ ክርስቶስ ኢየሱስ ደግሞ ፍቅሩን የገለጠው እሱ በመስጠት ነው። ነፍሱን በመስጠት መንፈስ ቅዱስ ፍቅሩን የገለጠልን ራሱን በመስጠት እኛ ውስጥ በመኖር
እኛ ወንድሞችን የምንወድ ሆነን ስለሆነ ይቅርታ ከሞት ወደ ህይወት መሻገር እናውቃለን። ወንድሞችን ወደ ከሞት ወደ ህይወት መሻገር ወንድሞች በመውደድ ነው እና ወንድሙን የማይወድ በሞት ይኖራል። ወንድሙን የሚጠላው ሁሉ ነፍሰ ገዳይ ነው። ነፍሰ ገዳይ የሆነ ሁሉ የዘላለም ሕይወት በእርሱ እንዳይኖር አውቃላችሁ ካለ በኋላ ቁጥር 16 አንደኛ ዮሐንስ ምዕራፍ 3 ለማለት ነው። እርሱ ስለ እኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። እዚህ ድረስ ችግር የለም። እኛ ስለ ወንድሞቻችን ነፍሳችን አሳልፈን እንድንሰጥ ይገባናል። ነፍስ መስጠት አይሁድን ይከብዳል የሚል ጥያቄ ካለን እሺ ነፍስን እናሰድረውና ቁጥር 17 እንዲላል ነገር ግን የዚህ ዓለም ገንዘብ ያለው ወንድሙንም የሚያስፈልገው ሲያጣ አይቶ ያራራለት ማንም ቢሆን የእግዚአብሔር ፍቅር በእርሱ እንዴት ይኖራል? ልጆች ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደድ። እና ህብረት ታደስ ነው የዛሬ ሕይወት። የወንድሞች ህብረት ወደዚህ ስታንዳርድ ይመለስ። ያመኑትም አብረው ነበሩ። እንዴት ባያስተምሩ ነበሩ? በልግስና ስስት በሌለው ልግስና፣ ጥሪት በሚያሸት ልግስና፣ መሬት በሚያሸት ልግስና በመካከላቸው ድሃና ምስኪን እስካይኖር ድረስ አብረው ነበሩ። ሰው ሲኖሩ ያለውን ለማሳየት ልታይ በሚልበት ዘመን ከዚህ ዘመን ተቃራኒ ትምህርት አስተምራለሁ። አንድ ወንጌላዊ አብሮት ያደገ ጓደኛው ቀጣው እና 22 መጀመሪያ አካባቢ ከዛ የቀጠረው የአብሮት ያደገው ሰው ሌክስ መኪና ገዝቶ እዛ ሲሄድ ሌክስ መኪና እንደገዛ አየን። እና ልጁ መኪናውን የገዛው ሰው መኪናው እስኪ ዞር እያልኩ እዛ ማባረቅ ይጎም ዞሮ አንተ በጣም ምርጥ መኪና የገዛው ብሎ ምሳ ተገባብዞ ይለያያል። ከዛ ከ3 ቀን በኋላ ደግሞ አብሮት ያደገ አንድ ጓደኛው በጣም በጊዜው ምርጥ መኪና ገዝቶ እሱም ሊያሳየው መጣ። ሲታገለግሉ አሁን ማገልገያ መኪና መለት እየጀመሩ መሰለኝ። ያደነቀ ከዛኛው ጋር ጥሩ መኪና ከገዛው ወደ ጋያው አሜሪካ አብሮ ያለ አዋና የተባለ ወንድም ደግሞ ፕሌን እንደገዛ ነገር እዛው መዳለም ጌታ የተባረከ ይሁን። ምን ነው ሲሉ ባለፈው እገሌ የሚባል ወዳጅ መጥቶ ሌክስ መኪና እንደገዛና የመኪናውን ውበት ዞር ብለህ እያለ አሳይቶኝ ነበር። አንተ አስገብተህ ምርጥ መኪናውን አስገብተህ መኪና ፕሌን ስለገዛ ጓደኛችን ነገርከኝ እና ስለምኑ ጌታ ይባረክ ያልባል መጽሐፍ ቅዱስ መንፈስ ቅዱስ ፊልጶስ መጠቀው ስለሚል እኔ መጠቀ ጀምራለሁ። መጠቀ እየነገርኩ ባይሆንም ሰዎች ሲኖራቸው እንዳላቸው መቸርቸር ይፈልጋሉ። ሚታይ ሰው ሲኖረው መደበቅ ይከብደዋል። በአሁኑ ጊዜ መኪናና አልፎ ስልክ ያለው ሰው ኪስ የለውም ይባላል። ይዞቱ ቤት የሚሄዱ የአማኞች ህብረት ውስጥ ጥሪት ተሽጦ መሬት ተሽጦ አንድ ላይ ይኖር ነበር። ይህ መቼ ነው የሚያናውስ? በየቀኑ በአንድ ልብ ሆነው
በመቅደስ እየተጉ ማስተምሮ በጸሎት የጌታን ማዕከል ባደረገ ሞቱ መታሰቢያውን እያደረጉ ልግስናን በየቀኑ እያደረጉ በመቅደስ በቤታቸው እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። ሚሳቀቅ ሰው ሳይሆን አይ ዛሬ ቅርብኝ ጊዜ ሳይ በየቀኑ በአንድ ልብ ነው። ከባድ ነገር ቤተክርስቲያን ውስጥ ማስበው አንድ ልብ የሚባለው ነገር ከባድ ይመስለኛል። እዚህ ጋር ግን በአንድ ልብ ወንዱ ሴቱ የተማረው ያልተማረው አዲስ የመጣው አማኝ ነባሩ አማኝ ባለጠጋው ድሃውን በአንድ ልብ በአንድ ሀሳብ ተስማሙ እንደሚል መጽሐፍ ቅዱስ አንድ ፍቅር አንድ ልብም አንድ ሀሳብ ይሁንላችሁ እንደሚል ሐዋርያው ጳውሎስ በፊልጵስዩስ መጽሐፍ ምዕራፍ 2 ላይ ይህንን ይኖር ነበር። አይገርምም? አሁን እኛ የምንገረመው ባለመኖሩና እኛ መካከል፣ ቀጥሎ ደግሞ መኖሩ ራሱ መጽሐፍ ውስጥ ሰዎቹ እንዲህ በመኖራቸው ያስደምማል፣ ያስደንቃል። በየቀኑ ደግሞ በተገናኙ ቁጥር ደግሞ በትጋት ነው የሚደረገው። የአንድ ቀን የዘመቻ አይደለም። ዘመቻ አንዴ ብሎ ይቅርና አይደገምም። ይሄ አማኞች ህብረት አንድ ጊዜ የስጦታ ቀን በቀጥታ ባርከው ተብሎ የተደረገ መዋጮ ሳይሆን በየቀኑ የሚደረግ ደግሞ በትጋት የሚደረግ ጌታ ወደዚህ ህብረት ይመልሳል። ሲሰበሰቡ የሐዋርያት ትምህርት አለ፣ ክርስቶስን ማዕከል ያደረገ ህብረት አላቸው፣ ጸሎት አላቸው። ችግረኛና የተቸገረ ሰው እስካይኖር ድረስ እርስ በርሳቸው ይደጋገፋሉ፣ በትጋት ያደርጉታል። እቤታቸው ሆነው ያደርጉታል፣ አደባባይ ያደርጉታል። እንዴት እንደሚተዋወቁ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። እንጀራውን ቆርሱ ነበር እየተብላ አሁን ደግሞ ወዳጅነትን ያሳያል። አብሮ መመከር ከሰው ጋር ስልጣን ማስታረቃቸው ከሆነ አብረን በልተን አብረን ጠጥተን ነው ቶሎ መሻለኝ እንደዛ ማለት ነው። የጌታ ማዕከል ያደረገ አስተምሮ ማዕከል ያደረገ ብቻ ሳይሆን ወዳጆች ነበሩ። ሰው ሲበላ ያወራል፣ ይተዋወቃል፣ የሚወደውን የሚጠላውን ይተዋወቃል። ህብረት ያደርጋል። ጌታ ወደዚህ ህብረት ይመልሳል። ቅድም ቁጥር 43 ላይ ተናግረናል። ውጫዊ ተጽዕኖ ይከበሩ ነበር ወይም ይፈሩ ነበር። ጌታን በመካከላቸው በሐዋርያት እንጂ ምን ያደርግ ነበር? ድንቅ ያደርግ ነበር። አሁን ቁጥር 47 ውጫዊ ተጽዕኖ ውስጣዊ ተጽዕኖ ነው የሚያሳየው። እግዚአብሔርን እያመሰገኑ በዚህ ህብረት ውስጥ እግዚአብሔር ይህንን ህብረት ስለሰጣቸው እያመሰገኑ ወይም እግዚአብሔርን ወርሺፕ እያደረጉ በውጭ ባሉት ዘንድ በህዝቡ ሁሉ ፊት ሞገስ ነበራቸው፣ ተቀባይነት ነበራቸው፣ ተወዳጅነት ነበራቸው። እሰይ ምን አይነት ተወዳጅነት መሆንስ እንደነሱ ነው የሚያስብል። ለዛ ደግሞ ማሳየው ምንድን ነው? ጌታ የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር። የሚያስጎመጅ ነው ውጭ ላለው ማህበረሰብ እዚህ ያለው ህብረት በሐዋርያቱ ቤተክርስቲያን ውስጥ ያለው ግንኙነት ውጭ ያሉትን ሰዎች ምራቅ የሚያስውጥ ነበር። መቼው ዘመን ውስጥ የምገኘው ብለው
ክብር ለጌታ ይሁን። ክርስትና የህብረት ጉዞ ነው። ብዙ ጊዜ እኛ በወንጌላውያን አማኞች ዘንድ በጣም የሚከለከል ሀሳብ አለ። ኢየሱስ ክርስቶስን የግል አዳኛችን አድርገን ተቀበሉ ወይም የተቀበለ ሀሳቡ ችግር የለም። ግን የህብረት ጉዞ ነው። በአንድነት ሆነን ጌታ እስኪመጣ ድረስ የምንቆይበት የምንኖርበት ህይወት ነው። ያን ብቻ የምናመልከው አምላክ ስሉስ አሐዱ አምላክ እግዚአብሔር አምላክ በስም በአካል ሶስት የሆነ አምላክ ደግሞ በመለኮት አንድ የሆነ አምላክ ነው የምናመልከው። ስለዚህ ስሉስ የሆነ አምላክ በህብረት የሚኖር አምላክ ነው የምናመልከው። ያንን ህብረት እኛ ውስጥ እንዲኖር ይሻል ይፈልጋል። ትዝ ይላችኋል ዮሐንስ ወንጌል ምዕራፍ 17 ስናነብ ጌታችን ወደ አባቱ ወደ አብ የተገለጸው እኔ እናንተ አንድ እንደሆነ እነሱ ስንት የሆኑ ዘንድ አንድ የሆኑ ዘንድ ያ ነው። ስለዚህ እምነታችን ህብረት የሚፈልግ ነው። ምናመልከው አምላክ በህብረት የሚኖር ነው። ተነጣጥሎ ጉዞ አያውቅም። ያመኑትም የተረበሉላ አብረው ነበር። አሁን ያለንበት ይህ ዘመናዊ ዓለም በጣም ከሚያጠነክረው ነገር አንዱ ግለኝነት የሚመችን ብቻ ሰው አንዱ የሚጽበበት ከሰው ጋር ካነካከኝ የሚል ሰው ይወዛ መጽሐፍ ቅዱስ እሱ ለአማኝ አይደለም እና መደያየትን አብሮ መቆምን ይጠይቃል። በሻ ጂኦግራፊ አይታችሁ ከሆነ አንበሳ ወይም ደግሞ አንድ የሚያድን አውሬ የሚያድነውን እንስሳ የሚያጠቃው ከመንጋው ነጠል የሚለው ሾል ይዘራ የሚፈልገውን ያያን ያሳድራል ይበላል። መነጣል ለመበላት እንጂ ለመቀጠል በህይወት ለመቀጠል አይመችም። ስለዚህ ወደ ህብረት እንመለስ። በህይወት ተደከመን ኃይሌ ህይወት ይደግሟል ደክም ያለው ዝያለው ተብሎ ከቸርቻ አይጠፋም። እና የት ሊኬድ ነው ስለተደከመ? እና የት ሊገባ ነው ስለተደከመ? ወደ ጌታና ወደ ህብረት መምጣት ነው እንጂ ትምህርት እንዲል አጠቃላይ ዛሬ መልእክቴ የወንድሞችን አንድነት ጠብቁ። ሐዋርያው ጳውሎስ በጻፈው መልእክቱ በኤፌሶን መጽሐፍ ምዕራፍ 4 ቁጥር 2 ላይ እንደተናገረው እንዴት ተጠብቀው? በትዕግስት ወንድሞች ህይወት ውስጥ እንዲኖሩ በትዕግስት ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ። ትዕግስት በትህትና ሁሉ በየዋህነት እርስ በርሳችሁ በፍቅር ታገሱ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ እና እንዲኖሩ በወንድሞች መካከል በትህትና ኑሩ፣ በየዋህነት ኑሩ፣ በትዕግስት ኑሩ፣ በፍቅር ኑሩ። በሰላም ቢቻላችሁ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ እንደሚል ቅዱስ ቃሉ በሰላም ኑሩ። ጠብቁ ነው የመጀመሪያው ተዛምዶ። ሁለተኛ አታቋርጡ። የወንድሞችን ህብረት አታቋርጡ፣ አትፎርፉ፣ አትተው። አይኔ እኮ ስለማይመቸኝ ሲመቸን ብቻ ሳይሆን እያመቻችን ነው ወደ ወንድሞች ህብረት መምጣት ያለብን። የዕብራውያን መልእክት እንዲህ ብሎ ይናገራል። ምዕራፍ 10 ቁጥር 21 ለፍቅርና ለመልካም ስራ እንድንነቃቃ እርስ በርሳችን እንተያይ።
በአንዳንዶችም ልማድ እንደሆነ መሰባሰባችንን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ የጌታችን መምጫ ሲቀርብ ካያችሁ ካስተዋላችሁ ቀኑ ሲቀርብ እያያችሁ አድርጋችሁ አድርጉ፣ አታቋርጡ። ምክንያቱስ ተማረ እግዚአብሔር በረከቱን ያዘዘው በወንድሞች ህብረት ውስጥ ነው። ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆ ያማረ ነው ብቻ በዚያም እግዚአብሔር በረከቱን ሕይወቱን እስከ ዘላለም አዟልና ይሄ የሚኖር ክርስትና ባለን ሀብትና ገንዘብ ላይ አንገት ቀና ተደርጎ ደረት ተፍቶ የሚሄድበት ሳይሆን የኔ መኖር ለወንድሜ ነው፣ የኔ ማግኘት ለእህቴ ነው የሚል ነው። ለራስ ከመኖር አብረውን የጽዮን ተራራ አይደረሱትም፣ ሕያው የእግዚአብሔር ከተማ የሚገቡትን አዲሲቱ ኢየሩሳሌምን አብረው የሚቀላቀሉትን እነሱ ጋር መሆን። አንዳንዶቹ ከተማ ውስጥ ያታጨድም ይላል አቃይም ጁሊ የሚገባበት ችግር እንዳለ ታውቃለህ። ቸርች ለማለት ነው ይከብዳል። እና ቅዱስ ቃሉ ያመኑት አብረው ነበሩ። መስፈርቱ ምንድን ነው? ማመን። ማንን? የሞተላቸው ስለ እነርሱ ከሙታን የተነሳውን ኢየሱስን ማመን፣ አስተምሮ መቀበል፣ በሐዋርያቱ እግር ስር መቀመጥ ነው መስፈርቱ። ወደዚህ ህብረት እንመለስ። ያመኑትም አብረው ነበሩ። ጉባኤው አሜን ይላል። አሜን። እንጸልይ። ጌታችን ሆይ